አውሮፓ ይዘናቸው እንሄዳለን። አውሮፓ ላይ ብትሞሏቸው መልካም ናቸው ብለን ይዘናቸው የመጣናቸውን 3 ኪ እድሎችን ከተለያየ ምክንያት አንፃር ብትሞሏቸው እድላችሁን ሰፊ ሊያደርጉ ስለሚችሉ ወደ እናንተ ይዘን መጥተናል። ስለዚህ እነዚህ እድሎች ወደ ቤልጅየም እና ፈረንሳይ ይወስዱናል። እነዚህ ይዘናቸው የመጣናቸው ስኮላርሺፖች በ3 ምክንያት ነው በተለይ ዛሬ እንድናቀርብላቸው የፈለግነው። ከብዙዎቹ የተወሰኑትን ብታውቋቸው በተለይ እነዚህ ይዘንላቸው የመጣናቸውን መልካም አጋጣሚ ሆን ዘንድ የመረጥንበት ምክንያት አለን። አንደኛው ምክንያት ፎከሳቸው ነው። በተለይ ለኢንተርናሽናል በዋነኝነትም የግሎባል ሳውዝ የሚባለውን ለተወሰኑ ሀገሮች ሊስት ዴቨሎፕድ ካንትሪስ ተብሎ በሚጠራው በዓለም ደረጃ እነሱን ፎከስ የሚያደርግ ነው፣ እኛንም ጨምሮ ስለሚያደርግ እሱን መርጠናል። ሁለተኛ ከስኮለርሺፓቸውን ከበር የሚያደርጉትም ስኮለርሺፕ አብዛኞቹ ፉል ከበር የሚያደርጉም ስለሆኑ እና ዋናው ሁልጊዜ ቻሌንጅ የሚያደርገን ብዙዎቻችን እንደምናውቀው ምናልባትም ቋንቋ ዓለም ላይ ያለው የነጻ ትምህርት እድል አንዱ ብዙ ቻሌንጅ የሚያደርገን ቋንቋን በተመለከተ ነው። በተለይ ቋንቋ ፈተና ኦፊሻሊ እንግሊዝኛ ቴስት ይጠይቃሉና ከዛ ውስጥ አሁን የምናወራው ቋንቋ ሪኳየር ስለማያደርግ ፕሮፊሸንሲያችንን በተለይ የተማርን መሆኑን የሚገልጽ ደብዳቤ ካለ በሱ ብቻ ልንሞላ እንደምንችል ማረጋገጫውን ስላየ ለእናንተ ይጠቅማል በሚል ስለዚህ ሪኳየርመንታቸው በቋንቋ ደረጃ የተሻለ በመሆኑ ለእናንተ ይዘን መጥተናል። ስለዚህ እነዚህ እድሎች ካላቸው ፎከስ አንጻር ከሚሰጡት የስኮለርሺፕ ከቨሬጅ እና ቋንቋን በተመለከተ ያላቸው እድል ለሁላችንም ስለሆነ ይሄን ብትጠቀሙበት መልካም ነው በሚል 3 እድሎች ይዘን መጥተናል። ፈረንሳይ ላይ 2ቱ፣ አንዱ ደግሞ ቤልጅየም ብዙዎቻችን የምናውቀው። ሁለቱ ፈረንሳይ ላይ ያሉ ናቸው። ከባችለር እስከ ፒኤችዲ ያሉ እድሎች ነው ይዘንላቸው የመጣ ነው። ሁለቱ በባችለር እና በማስተርስ ፈረንሳይ ላይ፣ ፒኤችዲ ቤልጅየም ላይ እንድናይ እንሞክራለን ማለት ነው። ስለዚህ ለዚህ ሚዲያችን አዲስ ከሆናችሁ ሚዲያችን ላይ እየሰጠን ያለውን መረጃ ለእናንተም ለሌላውም መልካም ግብዓት እንዲሆን አዲስ ከሆናችሁ ሰብስክራይብ አድርጉ። ሁላችንም መረጃውንም ለሁሉም እንዲደርስ ሰብስክራይብ ከማድረግም በላይ መረጃውን እናጋራው። ሀሳብ አስተያየታችሁም ያስፈልገናል እና ለእኛ ለሚዲያ ይጠቅመናል። ከሁላችንም ከሁሉም በላይ ሚዲያችን እንድናሳድግበት ለሁሉም እንድናደርስበት ማስፊያም ስለሆነ እሱ እንድናደርግ እየጠየቅኩ ወደ ዛሬው መረጃ ይዣችሁ ገባለሁ ማለት ነው። ስለዚህ አንዱ እና ዋናው እንድናይ የምፈልገው አሁን ፈረንሳይ ላይ ይወስደናል። ፈረንሳይ ላይ ያለ የስኮለርሺፕ ነው። በተለይ ዩኒቨርሲቲ ነው እሱ ላይ የሚሰጥ የስኮለርሺፕ እድል ነው ይዣችሁ የመጣሁት። ይሄ እድልም መልቲፕል ፕሮግራሞች አሉት። ዴድላይኑ ጃንዋሪ ቲዮኒ ነው። በጃንዋሪ 20 የሚሰጥ ስኮለርሺፕ ፉሊ ነው፣ ዶሚናንትሊ ፉሊ ነው። እንደ ፓርሻል ኮምፖነንት አለው ግን ፉሊ ይሄ ፉሊ ፈንድድ ስኮለርሺፕ ነው ካገኘ ነው ፉል ፓኬጁን እና በሌቨል ደረጃ ለባችለር እና ለማስተርስ ናቸው ያለው እድል። ዴድላይኖችንም እናያለን በዝርዝር። ስለዚህ ይህንንም ለማግኘት ይህን ስኮለርሺፕ ለማግኘት ትልቁ ክራይቴሪያ በዋነኝነት ቅድም እንደምናውቀው ብዙ ጊዜ ስኮለርሺፕ ላይ ምንም እንኳ ታርጌቱ ለግሎባል ሳውዝ እና ከዌስት እዛው ዩሮፒያን ላልሆኑት ቢሆንም ቅሉ ትልቁ ፎከሳችን አካዳሚክ ሜሪት እና ከአካዳሚክ ውጭ ያሉ ልምዶቻችን በጣም ወሳኝነቱ ይወስዳሉ ስንወዳደር አሁንም እና ይህንን ፕሮግራም ፍላጎት ኖሯችሁ ፈረንሳይ ላይ መማር ለምትፈልጉ ከሆነ ይህን ፕሮግራም በዚህ መንገድ ያሉትን መረጃዎች ማየት እንችላለን ማለት ነው። ስለዚህ ይህን ፕሮግራም የሳይንስ ፑል ላይ ያለ ሚ ቦትሜ ስኮለርሺፕ ይላል። የስኮለርሺፕ ኢማይል ቦትሜ ስኮለርሺፕ ነው የሚባለው የስኮለርሺፕ ስም። ስኮለርሺፑ እንደ ስኮለርሺፕ ለሁለቱም ነው እንዳልኳችሁ፣ ለባችለር እና ለማስተርስ ይሰጣል። ኢሚል ቦትሜ ስኮለርሺፕ ስንመለከት ይህ ስኮለርሺፕ በዋነኝነት እንድታቆም ፈልገው ዝርዝሮችን ገብታችሁ ስታዩት ስለምታገኙት ዋናው ሪኳየርመንቱ ምንድን ነው? በማንኛውም ደረጃ እስካሁን ባለው እዚህ ሳይንስ ፑል ላይ ስኮለርሺፕ አግኝተን ማናቅ ሰዎች የመጀመሪያ ፈርስት አፕሊካንት ለሆነ ሰዎች ነው የሚደረገው። በኋላው ከኢሮፒያን ስቴት ውጭ ለሆን ሰዎች የሚመለከት ስለሆነ እና እናንተን ጨምሮ እዚህ ጋር በዝርዝር ተቀምጧል። እነማን ናቸው? ፒኤችዲን አይመለከትም። በዋናው ከኢሮፒያን ካንትሪ ውጭ ላሉ ተወዳዳሪዎች የሚሰጥ ነው። ቅድም እንዳልኳቸው ግሎባል ሳውዝ ወይም ኢንተርናሽናል ላዘርዘን ከኢሮፒያን ለሚባሉት የሚሰጥ ስለሆነ ለፒኤችዲን አይመለከትም። 1 ዓመትና ከዛ በላይ ፕሮግራም ላይ ያለን ሰዎችን አይመለከትም። ሁለተኛ ማስተርስ ለመማርም አይመለከትም። ማስተርስ ማለት ባችለር ስንሞላ ለሁለተኛ ምን አፕላይ የምናደርገውን አይመለከተንም። ለኤክስቼንጅ ስቱደንትም አይሆንም ይሄ ፎር ዛት ማተር። ስለዚህ እነዚህን ክራይቴሪያዎች
ካንዲዴት እዛ ፈረንሳይ ላይም ለተመረቀ ከዚህ በፊት በሌላ ፕሮግራም ለተመረቀ ሰውም የሚሆን አይደለም ይሄ ፕሮግራም። ስለዚህ ለመጀመሪያ ጊዜ አፕላይ ለምናደርግ ሰዎች የሚመለከት ነው። ስለዚህ እሱ ትልቅ እድል ነው ብዬ ማምናለሁ። እዚህ ፕሮግራም ላይ ስትመለከቱ ቅድም እንደሚሰጥ ነው። ይህንን ስንመርጥ ግን አሁን ባለው የዴድላይን ዲፍረንስ አላቸው። አሁን የባችለሩን ስንመለከት ራሱን የቻለ የፕሮግራም ስፔሲፊክ ክራይቴሪያ አለው። አሁን ገብታችሁ ዝርዝሩ ማወቅ ስትፈልጉ እዚህ ጋር በመጫን ወደ ዝርዝር መረጃው መግባት ትችላላችሁ ማለት ነው። ለማስተርስ በባችለር ደረጃ በተለያዩ ፕሮግራሞች ሶሻል ሳይንስ፣ ናቹራል ሳይንስ እድሎችን ይሰጣል። እዚህ ጋር አሁን ስትፈልጉ ዝርዝር ፕሮግራሞችን ለማየት ካስፈለገ ይህንን እዚህ ጋር የተቀመጡ በማስተርስም በአንደር ግራጁዌት ደረጃ ያሉትን እድሎች ገብታችሁ ማየት ያስፈልጋል። ዋናው ግን እዚህ ፕሮግራም ላይ እንድታዩ ምናልባት እንደ መረጃ እንዲሆናችሁ ብዬ የማስበው ዋናው የመጀመሪያ አፕሊካንት መሆናችሁ እርግጠኛ መሆን ያስፈልጋል። ያላችሁንም የአፕሊኬሽን ፕሮሲጀር 2 ስቴፕ ስላለ ወደ እሱ ነው እንድታዋና የምፈልገው እና እዚህ ጋር ተቀምጠዋል ዝርዝሮቹ ምን እንደሆኑ ምን ማድረግ እንዳለባቸው የሚሉትን እዚሁ ጋር ቀጥታ ማንበብ ስለሚቻል ውስጥ አልገባም። ዋናው እንድታዩ ሁለተኛው እንድታዩ የምፈልገው እዚህ ጋር ዴድላይናቸው ነው። በሁለት ራውንድ ይለያያል። የማስተርሱ አልፏል። ኦክቶበር ላይ ነው ያለፈው የማስተርስ ላይ። አሁን ግን መሙላት የምችሉት በዲግሪ ደረጃ መሙላት የምትፈልጉ ሰዎች ካላችሁ በዲግሪ ደረጃ ፍላጎት ያላችሁ ሰዎች ካላችሁ ጃንዋሪ ቲዮኒ ቅድም ስላችሁ እንደነበረው ጃንዋሪ ቲዮኒ ሰሚት መደረግ መቻል አለበት እና ሌላው እዚህ ስኮለርሽፕ ላይ እንደ ክሪቲካል መሆን መቻል ያለባቸው ስኮለርሽፕ ነው። ይሄ ስኮለርሽፑ ማግኘት የሚቻለው በአንድ መንገድ ብቻ ነው። ኖርማሊ ቀጥታ ለስኮለርሽፑ አፕላይ ማድረግ አይቻልም። እዚህ ጋር ክሪቲካሊ ፕሮግራሙ ላይ ዝርዝር ጋር ስትገቡ የምታገኙት ምንድን ነው? ይህን ፕሮግራም ማግኘት የሚቻለው ብቻውን አፕላይ ማድረግ አይቻልም። ቀጥታ ለስኮለርሽፑ በምንድን ነው ማድረግ የምንችለው? መጀመሪያ ምን ማድረግ አለብን? ለአድሚሽን አፕላይ ማድረግ አለብን። እዚህ ዩኒቨርሲቲዎች ላይ በተለያዩ ፕሮግራሞች አለ። እነሱ ላይ አንደር ግራጁዌት ሌቨል ላይ ያሉትን ፕሮግራሞች ገብታችሁ በማየት እዚህ ጋር ምን ማግኘት ያስፈልጋል? ለአድሚሽን አፕላይ ማድረግ አለብን። አድሚሽኑ ላይ ስንሞላም መደረግ መቻል ያለበት ለዚሁ ለስኮለርሽፑ አፕላይ እንደምታደርጉ ወይ ፋይናንሽሊ ከቨር ማድረግ የሚያደርገው ማን ነው የሚለው ጥያቄ ላይ ምን መመለስ አለባቸው? ለዚሁ ኤሚሌ ቦትሜ ስኮለርሽፕ አፕላይ እንደምናደርግ ለስኮለርሽፑ አፕላይ እንደምናደርግ ኢንዲኬት መደረግ አለበት። ምርጫ አለ። እሱ ምርጫ ላይ ገብታችሁ እሱ መምረጥ ያስፈልጋል። ስለዚህ ዋናው የመጀመሪያው ለእናንተ አይዲያል የሆነውን ፕሮግራም መምረጥና ለእሱ አፕላይ ስታደርጉ የስኮለርሽፑን ፈንዲንጉን ማነው ከበር የሚያደርገው ሴክሽን ላይ ይሄን የስኮለርሽፑን ስም መርጣችሁ ማስገባት አስፈላጊ መሆኑን መረጃ ብትወስዱ መልካም ስለሆነ ነው። እዚህ ላይ ዋና ኤምፈሲሱም መደረግ አለበት ብዬ የማምነው እዚህኛው ኮል ላይ በዚህ መንገድ ብትመለከቱት አፕላይ ስታደርጉ የመረጣችሁት ፕሮግራም እዚህ ጋር ታገኙታላችሁ። ፕሮግራሞቹን እዚህ ጋር አሉላችሁ በሁለቱም መንገድ የማስተርስ ለወደፊቱ አፕላይ ስታደርጉ፣ አሁን ግን በዲግሪ ደረጃ አፕላይ ስታደርጉ የምታገኙት አንደር ግራጁዌት ላይ ገብታችሁ ይህን ኮሌጅ ቼክ ማድረግ ያስፈልጋል። ኮሌጁ ላይ ያሉትን ፕሮግራሞች በሶሻል በናቹራል ሳይንስም የተቀመጠ ነገር አለና እሱን ቼክ አድርጉ። ስለዚህ አሁን ጀምሮ በተለይ ዴድላይናቸውን የአንዳንዱ ፕሮግራም ዴድላይን ቼክ ማድረግ ስለሚያስፈልግ እሱ ማየት ያስፈልጋል። ስለዚህ ብቻውን ቀጥታ አፕላይ ማድረግ አይቻልም። ዋናው ማድረግ የምችሉት በምን መንገድ ነው? ለስኮለርሽፑ ሳይሆን ለፕሮግራሙ አፕላይ ስታደርጉ ስኮለርሽፑን ከቨር የሚያደርግላቸው የስኮላርሽፕ እንደሆነ ኢንዲኬት ማድረግ ነው ዋና የሚፈለገው። ስለዚህ ዝርዝር ሌሎች ይህን በተመለከተ ያሉ ዝርዝር ነገሮች አሉ። በጣም ምንድነው የሚባለው በትክክል ስታነቧቸው ስትገቡ እያንዳንዱ ላይ መልስም ስላለ እዛው ላይ ዝርዝር አንገባበትም አሁን። ስለዚህ እያንዳንዱን እዚህ ጋር የተቀመጡት የምትፈልጓቸውን ግር የሚላችሁ ነገር ካለ እዚህ ጋር ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ እዚህኛው የስኮለርሽፕ ላይ ትልቁን ፈስ መደረግ መቻል አለበት ብዬ የማምነው ለእናንተ ይሄ ድል አሁን መሙላት የምችሉ ባችለር ደረጃ ነው ዴድላይኑ ያለው። የማስተርስ አልፏል። ስለዚህ ስትመርጡ አንደኛ ዋናው የመጀመሪያ አፕሊካንት መሆናችሁን እርግጠኛ ሆኑ። ከዚህ በፊትም በኩል ነው አፕላይ የምታደርጉት። በሁለት ፌዝ ነው በሁለት መንገድ ማለት እዚህ ስኮለርሽፕ ላይ ዋናው ኢንፋሲስ መደረግ ያለበት ለስኮለርሽፑ ቀጥታ አፕላይ አይደለም የምታደርጉት። በምን ነው የምታደርጉት? ፕሮግራሙን አፕላይ ስታደርጉ ስኮለርሽፑ ከቨር እንደሚያደርግላችሁ ወይም አፕላይ እንደምታደርጉ ለስኮለርሽፑ መጥቀስ መሆኑን በዚህ ጋር ግልጽ መውሰድ ያስፈልጋል ማለት። ስለዚህ ሌሎች ሪኳየርመንቶችን ምን ማድረግ እንዳለበት የሚለውን እዚህ ፔጅ ላይ አሁን በማሳያችሁ ፔጅ ላይ ሊንኩንም ስኮለርሽፕ ሊንኩ ላይ እንለቃለን፣ ዲስክሪፕሽን ሴክሽን ላይ እንለቃለን፣ ቪዲዮ ላይ እዛ ላይ ማየት ትችላላችሁ የሚለው ነገር እንውሰድ። በዚህ መንገድ ይሄን እንረዳው። ሁለተኛው ምናልባት ብዙዎቻችን ጋር ብዙ እድል ያለው የተሻለ በየምጠራው የስኮለርሽፕ እድል በተለይ በፒኤችዲ የማስተርስ እና የፒኤችዲ እድል ያለው አሁንም ወደ ፈረንሳይ ይወስደናል። የፈረንሳይ ኤክሰለንስ
ኤፍል ስኮለርሺፕ የሚባል ስኮለርሺፕ ነው ለዳይቨርስ ፕሮግራምስ የሚሰጥ ምናልባት ብትሞሉት የተሻለ እድልም ስላለው ከቁጥርም አንጻር ከሚሰጣቸው የስኮለርሺፕ አማውንት አንጻር ለኢንተርናሽናል በመሆኑ ምክንያት ብትሞሉት መልካም ስለሆነ ነው። ስለዚህ የስኮለርሺፕ ዴድላይኑ ጃንዋሪ 8 ያልቃል። ይሄን ቼክ ማድረግ ያስፈልጋል። ጃንዋሪ 8 ላይ ስለሚያልቅ እሱን ያው ፈጥኖ አክት ማድረግ ስለሚያስፈልግ ነው። ሪሰርች ቤዝድ የሆኑ የምናስገባቸው የፕሮፖዛሎች በተለይ ለፒኤችዲ የምናስገባቸው ኮንሰፕት ኖት ወሳኝነት አላቸው። ስለዚህ ይህን ፕሮግራም በዋነኝነት ብትመለከቱት መልካም ነው ብዬ የማምነው ሞር ያሉት መረጃዎች እዛው ላይ ገላጭም ስለሆኑ ብዙ ዝርዝር አልገባበትም። እንደ መረጃ እንድታገኙት ነው የፈለኩት። ግን ይሄ ስኮለርሺፕ ስታዩ መልካም ነው ብዬ የማምነው በፕሮግራም ደረጃ በሁለቱም መንገድ ይሰጣል። ለሶሻል ሳይንስ እና ናቹራል ሳይንስ ኤሪያ ኦፍ ስተዲው ባዮ ሳይንስ ላይ ባዮሎጂ ኤንድ ሄልዝ፣ ኢኮሎጂካል ትራንዚሽን፣ ማቴማቲክስ ኤንድ ዲጂታል ላይ፣ ኢንጂነሪንግ ሳይንስ ላይ ፍላጎት ያላችሁ ሰዎች ካላችሁ ገብታችሁ ለዚህ ይህንን አይቶ መሙላት ያስፈልጋል። ሁለተኛ ሶሻል ሳይንስ ላይ ሂስትሪ ኤንድ ፍሬንች ላንጉዌጅ ኤንድ ሲቪላይዜሽን ላይ፣ ሎ ኤንድ ፖለቲካል ሳይንስ፣ ኢኮኖሚክስ ኤንድ ማኔጅመንት ላይ ፍላጎት ያለን ሰዎች ይህን ፕሮግራም አፕላይ ማድረግ እንችላለን ማለት። ስለዚህ ይሄ ፕሮግራም በማስተርስ ደረጃ የተለያየ እንትኖች አሉት፣ መንገዶች አሉት። አፕላይ ስናደርግ ለአንድ ዓመት አለው ቅድም ለአንድ ዓመት ለ24 ወር ለ2 ዓመት እና ማክሲመም ከሄደ ኢንጂነሪንግ ላይ ለ3 ዓመት በሌላ አባት 36 ወር ማለት ለ3 ዓመት ድረስ ይሄዳል። ስለዚህ እንደየፕሮግራሞቹ እንደምንመርጣቸው ፕሮግራሞች ልክ ምን አለው ከአንድ ዓመት እስከ 3 ዓመት ድረስ ማስተርስ የሚያስተምረን እድል እንዳለው መረጃውን ውሰድ። በፒኤችዲ ደረጃ ይለያያል። አሁንም እንዳልኳቸው ከአንድ ዓመት እስከ 3 ዓመት ነው ማክሲመም የሚሰጠው። ይሄ አንድ ዓመት ድረስ እንደየ አለን ፖቴንሻሊቲ ወይም እንዳለን ፍላጎት በአንድ ዓመት መጨረስ የሚቻልበት እድል እንዳለው ያመለክታል። ስለዚህ እዚህ የሚሰጠው የስኮለርሺፕ አማውንት እዚህ ጋር ተቀምጦላቸዋል። 2026 ላይ 1200 ዩሮ እንደሆነ ይናገራል ለማስተርስ እና ሌሎችም ኢንተርናሽናል ትራቨል፣ ናሽናል ትራንስፖርቴሽን ኢንሹራንስ፣ ሃውሲንግን በተመለከተ እነዚህም ከቨር ያደርጋል። ለፒኤችዲ ደግሞ ጀነሬስ በሚባል ደረጃ 2100 ዩሮ ይከፍላል። ከጃንዋሪ 2026 ጀምሮ የሚከፍለው ክፍያ ነው። ስለዚህ ይህንን ስኮለርሺፕ አፕላይ ስታደረጉም እነዚህን ስቴፖች ተከተሏቸው። ክሪቲካሊ የተቀመጡ ስቴፖች አሉ። ዝርዝርም ነገር ስላለው ይህን ስቴፕ ማየት ያስፈልጋል። የመጀመሪያው ስቴፕ ማድረግ ያለብን ኮንታክት ማድረግ አለብን። በተለይ ኢፌክቲቭ ለመሆን ካስፈለገን አዌር መሆን መቻል መጀመሪያ ላይ ስለ ፕሮግራሞቹ ዝርዝር መረጃ በተለይ ዩኒቨርሲቲ መርጠን ዩኒቨርሲቲው ላይ የትኛው ለኛ ፊት እንደሚያደርግ መረጃ መውሰድ ያስፈልጋል። ከዛ ውጭ ደግሞ የኛ በተለይ የፈረንሳይ ኤምባሲ ኮንስላት ጽሕፈት ባለበትን መረጃ ፔጃቸው ላይ ገብቶ ከዛም በላይ በአካል ወይ በመደወል መረጃ ማግኘት ያስፈልጋል። አስፈላጊ በሆነበት መንገድ በተለይ ስለዚህኛው ፕሮግራም መጀመሪያው የሚሆን ኦቨርኦል ስለ ፕሮግራሙ ያለን ኮንቴክስት መረዳት ነው የሚያስፈልገው በሁለት መንገድ። አንደኛ ኤምባሲ ላይ ይህን በተመለከተ የሚሰጧቸውን ሰርቪሶች በዝርዝር በመመልከት፣ ሁለተኛ ደግሞ ዩኒቨርሲቲዎች ላይ ገብተን ሁሉም ዩኒቨርሲቲ አፕላይ ማድረግ ይችላል ይላል። ሁሉም ዩኒቨርሲቲ ላይ ለእናንተ ፊት የሚያደርገውን ፈረንሳይ ላይ ባሉ ሃየር ኢንስቲትዩሽን ስለዚህ ስኮለርሺፕ ምን አላቸው ስኮለርሺፕ ላይ እንዳየ ነው ቀጥታ ለስኮለርሺፕ አፕላይ ማድረግ አንችልም። የመጀመሪያው ላይ ማድረግ የምንችለው በተቋማቱ ነው አፕላይ ማድረግ የምንችለው በተቋሙ መንገድ ለኤፍል ታወር አፕላይ ማድረግ እያደረግን እንደሆነ መጥቀስ ያስፈልጋል ማለት የመጀመሪያው። ስለዚህ አንደኛ ፋሚሊያራይዝ ማድረግ ራሳችን ለፕሮግራሙ የት እንደምንሞላ የትኛው ዩኒቨርሲቲ ላይ መሆን እንዳለበት መጀመሪያ ላይ መረጃ መውሰድ ያስፈልጋል። አፕላይ ስናደርግም በዛ መንገድ መሆን መቻል አለበት ነው የሚለው። ሁለተኛው ደግሞ ቅድም እንዳልኳቸው ሰሚት መደረጋት አፕሊኬሽኑን እኔና እናንተ ቀጥታ ለፍራንስ ኤክሰለንስ ኤፍል ስኮለርሺፕ አፕላይ ማድረግ የምንችለው ራደ በተቋማቱ የኛ የመረጥነው ተቋም እኔ እናንተ የምንፈልገው ፕሮግራም ባለበት ተቋም ውስጥ የምንመርጠው በሱ በኩል ነው አፕላይ የምናደርገው። ስለዚህ ክሊርሊ ይህን ፕሮግራም ፍላጎት ካለን ማድረግ ያለብን ምንድን ነው በዝርዝር የሚያስፈልጉትን መረጃዎች ከኢትዮጵያን ኤምባሲ ባለው የፈረንሳይ ኤምባሲ መረጃ መውሰድ አንደኛውና ዋነኛው ነው የሚሆነው። ይህንንም በአግባቡ ለመውሰድ እና የስኮለርሺፕ ለማድረግ ይሄን ሊንክ ተጭኖ ፈርዘር መረጃዎች ማግኘት እንችላለን አፕላይ ስናደርግ ይሄን መረጃ። ስለዚህ የመጀመሪያው ያሉትን መረጃዎች ምን እንደሆኑ በአግባቡ መረዳት መቻል ያስፈልጋል። ስለዚህ ስኮለርሺፕ እዚህ ጋር ዝርዝር መረጃውን የስኮለርሺፑን ለማግኘት ስንፈልግ ደግሞ እዚህ ጋር ተቀምጧል። እዚህኛው ፔጅ ላይ እያንዳንዱ እነዚህን ሊንኮች ቼክ አድርጓቸውና መረጃውን ማግኘት ትችላላችሁ። ስለዚህ መረጃ ካገኘን በኋላ ዩኒቨርሲቲ መርጠን ለእኛ ፊት የሚያደርገውን ፕሮግራም
መርጦ ሰሚት ማድረግ ያስፈልጋል። ሰሚት ስናደርግ ስኮለርሺፑን ዩኒቨርሲቲያችን ላይ ለኤፍል ኤክሰለንስ ወይም ኤክሰለንስ ኤፍል ፕሮግራም ላይ አፕላይ ማድረግ እንዳለብን በዩኒቨርሲቲ በኩል አፕላይ መደረግ እንዳለበት መረጃ መውሰድ ያስፈልጋል። ስለዚህ የፕሮግራም ሞር እኔና የእናንተን ኢንጌጅመንት ይጠይቃል በሁለት መንገድ። አንደኛው መረጃ በዝርዝር ማግኘትና አፕላይ ስናደርግም ዩኒቨርሲቲ ላይ ያለን ፕሮግራም እኛ የምንፈልገውን ፕሮግራም መርጦ በዩኒቨርሲቲ በኩል የስኮላርሺፑ አፕላይ ማድረግን በዝርዝር ይመለከታል የሚለውን መረጃ እንውሰድ። ይህንን ፍላጎት ነው ካላችሁ መሙላት ያስፈልጋል የሚለውን መረጃ እንውሰድ። ሌላኛውና ዋናው ብንመለከተው መልካም ነው ብዬ የማስበው በስኮላርሺፕ ደረጃ ስንመለከት መረጃ ላይ ግሎባል ሳውዝ ተብሎ ለሚጠራው ሀገሮች የሚሰጥ የፒኤችዲ ፕሮግራም ነው። ይህ ፕሮግራም ጌንት ዩኒቨርሲቲ የሚባል ቤልጅየም ውስጥ የሚገኝ ዩኒቨርሲቲ የሚሰጠው ፕሮግራም ነው። በፕሮግራም ደረጃ ሳንድዊች ፕሮግራም የሚባል ፕሮግራም ነው። ይሄኛው ዴድላይኑ ፌብሩዋሪ ቀጣይ 2 ወር ውስጥ የሚሆን ነው። ለተለያዩ ፕሮግራሞች ነው። የሚከፍላቸው ክፍያም ቅድም እንዳልኳችሁ ሳንድዊች ሲባል ምን ማለት መሰላችሁ? አትሊስት ሚኒመም ኦፍ 24 ወር ምን መሆን መቻል አለብን? ከቤልጅየም ውጭ ሆነን ምን ወደ ፊልድ ወይም ለተለያየ መንገድ ከዛ ላይ አንኖርም ማለት ነው። ሳንድዊች የሚባለው ለዛ ነው። ስለዚህ 2 ዓመት እዚህ 2 ዓመት እዛ ተደርጎ ይሰራል። ያኛው መጀመሪያ ላይ ወይም መጨረሻ ላይ በተለያየ እንደየ ፕሮግራማችን እንደየ ሪሰርች ሪኳየርመንታችን የሚደረግ ነው። ስለዚህ ይሄ ፕሮግራም ሳንድዊች እኛን የምንሰራው የሪሰርች ኮንቴክስቱ አገር ውስጥ ከሆነ በጣም አይዲያል ፊት ሊሆን ይችላል ብዬ አስባለሁ። የምንሰራቸው ሪሰርቾች ኢትዮጵያ ውስጥ የሚሰሩ ከሆነ ይሄ አንዱ መልካም እድል ሊሆን ይችላል ብዬ አስባለሁ። ስለዚህ ፒኤችዲ ፍላጎት ካላችሁ በሳንድዊች ደረጃ ማግኘት ከፈለጋችሁ ወይም መማር ለሚፈልግ ሰው ጊዜም ስላለው ይህን መሙላት ያስፈልጋል። ስለዚህ ይህን ፕሮግራም ስንመለከት አንዱና ዋናው ቼክ መደረግ መቻል ያለበት የፕሮግራሙ ሪኳየርመንት እዚህ ሊንክ ላይ ገብታችሁ ታገኙታላችሁ። ይህንን ሊንክ እዚህ ቪዲዮችን ዲስክሪፕሽን ላይ እንለቃለን እና ይህን ስትሞሉ 2 ነገር ነው የሚፈልገው ይሄ ስኮለርሺፕ። አሁን እንዳልኳቸው በማደግ ላይ ላሉ ሀገሮች የሚሰጥ ነው። 2 ነገሮች ላይ ስትሮንግሊ ቼክ ማድረግ ይጠበቅብናል። አፕላይ የሚያደርግ ማን ነው የሚለው ቅድም እንዳልኳቸው ካንዲዴት ከሌሎች ሀገሮች ላይ ያለ ናሽናሊቲስ ኦፍ ግሎባል ሳውዝ ተብሎ የሚጠቀስ ሀገሮች አሉ። እዚህ ጋር አሉ ግሎባል ሳውዝ ተብሎ የተቀመጡት ካንትሪስ አሉ፣ መልቲፕል ካንትሪስ አሉ። እንደ አፍሪካ፣ ይሄ ኤዥያ፣ ላቲን አሜሪካ አካባቢ ያሉ ሀገሮችን ይመለከታል። እዚህ ጋር በዝርዝር ተቀምጠዋል። አሁን እዚህ ውስጥ የምናያቸው ሀገሮችን ይመለከታል። ከዛ ውስጥ ኢትዮጵያ እዚህ ውስጥ ስላለችበት እኛ የፕሮግራሙ ተጠቃሚ ነው ማለት እዚህ ጋር ኢትዮጵያ ማየት ትችላላችሁ። ይሄ ፕሮግራም ስለዚህ ለዚህ ተጠቃሚ የሆኑ ለዚህ ግሎባል ሳውዝ የሚባሉ ሀገሮች በአፍሪካ፣ ላቲን አሜሪካ እና ኤዥያ ላይ ሰም ካንትሪስ ላይ የሚመለከት ነው። እዚህ ጋር ታገኙታላችሁ በዝርዝር። ከዚህም ውስጥ እኛ የምንፈልገው እንደ አንድ ተጠቃሚ ኢትዮጵያን ማየት እንችላለን። ኢትዮጵያ የዚህ ፕሮግራም ተጠቃሚ መሆኗን ካየን በኋላ ምናልባት እዚህ ፕሮግራም ላይ ክሪቲካል መሆን ካለብን ብዬ የማስበው እንድትመለከቱት እና የእናንተን ኤሊጂቢሊቲ ክራይቴሪያ ካለን መሆን ያለባቸው እኔም ከዚህ በፊትም አፕላይ ማድረግ ፕሮሰስ ላይ ሆኜ ስለማቅና ሱፐርቫይዘሮች ጋር ከነበረ ኮንታክትና አንዳንድ ኮሌጎችም እዚህ ጋር ፕሮግራም ላይ ስላሉ ባለ መረጃ ክሪቲካል መሆን ካለብን 2 ነገሮችን አወርድ መሆን አለብን። አትሊስት 2 ነገር ያስፈልገዋል እዚህ ፕሮግራም ላይ አፕላይ ስናደርግ። ይህንና የእናንተ ኤክስፖዥር ዋናው የሚያስፈልገን 2 ነገር አለ ኖርማሊ። አንደኛው 2 ቦታ ላይ ሱፐርቫይዘር ያስፈልገናል። ሆስት ላይ ማለት ከጌንት ዩኒቨርሲቲ ላይ ካሉ ፋካልቲዎች ላይ ገብታችሁ ሱፐርቫይዘር ማግኘት ያስፈልጋል በሙያችሁ። አንደኛው እስከሱ ጋር አግሪመንት ወስዶ ፕሮፖዛል ዴቨሎፕ ተደርጎ ስለ እናንተ አቅምና ስላለው ፖቴንሻሊቲ ዩኒቨርሲቲው ወይም የእናንተ ሪሰርች ለሀገሪቱ ወይም ለሚፈልጉት ካላቸው የሪሰርች ጎል ጋር ፊት ስለማድረጉ ኮንፊርሜሽን ይሰጣሉ። አንደኛው ስለዚህ ሱፐርቫይዘር ማግኘት የመጀመሪያ ነው። 2 ሱፐርቫይዘር፣ አንደኛው እዛ ዩኒቨርሲቲ ላይ ጌንት ዩኒቨርሲቲ ላይ በምንመርጠው ፕሮግራም ላይ ያለ፣ ሁለተኛ እኔና እናንተ ኮፈንዲንግ የሚባልበት ፓኬጅ አለ ማለት ነው። ሎካል ላይ ባለንበት መስሪያ ቤት ኖርማሊ መስሪያ ቤት ከሆነ በመስሪያ ቤት ደረጃ ወይም ዩኒቨርሲቲ ላይ መስሪያ ቤት ከሆናችሁ ከዩኒቨርሲቲዎቹ ላይ አንድ ለእናንተ ኮፈንድ ሊያደርግ ይችላል። ፈንድ ማለት እንትን ማድረግ ነው። ሱፐርቫይዝ የሚያደርጋችሁ ያስፈልገናል ነው የሚለው ግሎባል ሳውዝ የሚባለው። ለምሳሌ አንድ ሰው መስሪያ ቤት ያለ ሰው ከሆነ ወይም
ኤንጂኦ እየሰራ ያለ ሰው ካለ ወይም መንግስት መስሪያ ቤት እየሰራ ያለ ሰው ካለ ኮፈንዲንግ ተብሎ የሚጠራው በዚህ ኮንቴክስት አዲስ አበባ ዩኒቨርሲቲ ያለ አንድ ፕሮፌሰር ወይም ጎንደር ዩኒቨርሲቲ፣ ጅማ ዩኒቨርሲቲ በአገሪቱ ላይ ያለ አንድ ሰው እናንተ ኮሱፐርቫይዝ ማድረግ አለበት ማለት ነው። ስትመጡ እናንተ ሱፐርቫይዝ ሊያደርግ የሚችልበት መንገድ አለው። ዩኒቨርሲቲ ላይ ያለንም እንደዛው ማለት ነው። አንድ ሰው ያስፈልጋል ማለት ነው። ስለዚህ ይህን ቸክ መደረግ የሚያስፈልገው ይሄ ሰውም ምን ማድረግ ያስፈልገዋል? ሪትን ስቴትመንት ያስፈልገዋል። ይሄ ሰው እዚህ ያለ ፕሮፌሰር እንዳለ እዚሁም ለ24 አትሊስት ለ24 ወር ሲመጣ ዩኒቨርሲቲ ወይም መስሪያ ቤቱ ስንመለስ እኛ 24 ወር አትሊስት አፎርድ ሊያደርግ የሚችል ኮስት ከቨር ሊያደርገን የሚችል መሆን መቻል አለበት። ምን ማለት መሰላቸው? ስኮለርሽፑ የሚከፍለው ለ24 ወር ብቻ ነው የሚከፍለን። ስለዚህ 24 ወር ውጭ ያለውን 24ቱን የቀረውን የ4 ዓመት ፕሮግራም እየተከታተልን ከሆነ 4 ዓመት የሚቀጥል ከሆነ ሰናገር ቤት ነው የምቆየው ማለት ነው። ስለዚህ በዛ ሰዓት ምንም ክፍያ ስለሌለ ይህንን ዩኒቨርሲቲው ከቨር ማድረግ እንደሚችል በስቴትመንት ሊገጽ ይገባል። ሱፐርቫይዘሩን በሱፐርቫይዘር ደረጃ ይህንን ነገር ምን ማድረግ አለበት? መረጃ መሰጠት አለበት። ተፈርሞ መግባት መቻል አለበት። ዶክመንቱ ጋር አብሮ ከአፕሊኬሽኑ ጋር መግባት መቻል አለበት የሚለውን እንደ ክሪቲካል መረጃ እንውሰድ። ስለዚህ አሁን ጀምሮ ፕሮሰስ ማድረግ ያለብን በሁለቱም መንገድ ነው። አንደኛ ሱፐርቫይዘር ዛ ማግኘት ይቀድማል። ምክንያቱም ጌንት ዩኒቨርሲቲ ላይ ቸክ ካረጋቸው በኋላ ወደ አገር ውስጥ ያለ ሱፐርቫይዘር መፈለግ ያስፈልጋል። የሁለቱም ሪትን ስቴትመንት ያስፈልጋቸዋል። ሌላው እዚህ ኢንፋሲስ የሚያደርገው አይታችሁት ከሆነ ለፊሜሎች በጣም ኢንፋሲስ ይሰጣል። እዚህ ጋር የተቀመጠው መረጃ የሚያሳየው ለሴቶች ኢንከሬጅ ያደርጋል ነው የሚለው። ሴቶችን ፍላጎት ያለን ሰዎች ካለን ሞር ተጠቃሚ እድላለን ማለት ፕራዮሪቲ እንሰጣለን ይላል። ፎርዛት ማለት እዚህ ጋር ኢንከሬጅም ያደርጋል፣ ፕራዮሪቲ እንዳለው በግልጽ ይጠቅሳል። ስለዚህ እዚህ ጋር አሁን ዋናው ሌላው የሞቢሊቲው ሴናሪዮ ቅድም ስላችሁ እንደነበረው ሞቢሊቲውን በተመለከተ እንዴት ነው የምንቆየው? አሁን አንዱ ክሪቲካል ሊሆን የሚችለው ስንት ወር ነው የምቆየው፣ መጀመሪያው ራውንድ ላይ የትስ ነው የምቆየው የሚል ነገሮች ክራይቴሪያዎች ስላሉ እነዚህን እንደየሲቹዌሽናቸው ይለያያሉ። የተለያየ ሪኳየርመንት አላቸው፣ ኤክሴፕሽኖች አላቸው። አትሊስት ግን ከ3 ከ12 ወር ጌንት መቆየት መቻል አለባቸው። በሪሰርች ደረጃ ላይ ማክሲመም 24 ወር ማለት ነው። ስለዚህ እሱ ምን መጀመሪያ ላይ ነው መጨረሻ ላይ ነው የሚለውን መጀመሪያና መጨረሻ ጀነራል ይላል። ግን እንደየሲቹዌሽናችን ይለያያል። እዚህ ጋር ተቀምጦላቸዋል፣ አንቧቸው። ማንዳቶሪ ሞቢሊቲዎችን ከመጀመሪያና መጨረሻ ውጭ ሊሆኑባቸው የሚችል እና ከዛ ውጭ ያሉ ሲሪየስ የኢሹ ካሉብን እዚህ ጋር በተቀመጡት ክራይቴሪያዎች ቸክ እናደርጋቸዋለን። ዋናው ግን እዚህ ላይ ቸክ ማድረግ መቻል ያለብን ብዬ የማስበው ሱፐርቫይዘሮች ጋር ሴትል የምናደርጋቸው ብዙ ነገሮች አሉ። አንዱ ምናልባት ክሪቲካል መሆን ካለባቸው ብዬ የማስበው የምንመርጠው የሪሰርች ኤሪያ ግሎባሊ አትሊስት ግሎባሊ ያለውን ኢምፕሊኬሽን ከኢትዮጵያ ውጭ አልፎ ግሎባሊ ያለው ኢምፕሊኬሽን ከዛም በላይ ለቤልጅየም የሚጠቅም ነገር መሆን መቻል ስላለበት የምንመርጠውን ታይትል ክሪቲካል መሆን መቻል አለብን ብዬ አስባለሁ። እኔ ምንድን ነበር የነበረው አንዱ ሱፐርቫይዘር አግኝቼው እንደዚህ ኢትዮጵያ ላይ ፎከስ የነበረው የኔ የፕሮፖዛል ሰሚት አድርጌ የነበረው እና ክሪቲካል የጠየቀ ጥያቄ ዋት ኢዝ ዘ ሬሌቫንስ ኦፍ ዲስ ስተዲ ፎር ቤልጅየም ኤንድ ፎር ግሎባል ሶሳይቲ ምንድነው ኮንትሪቢሽኑ ሊሆን የሚችል የሚል ጥያቄ ጠይቆኛል። እውነት ነው የኢትዮጵያ ላይ ተሰርቶ ሌሎች ሀገሮች ሪፕሊኬት ይደረጋል ምናምን ብሎ ክሌም ማድረግ ይቻላል። ግን ከዛ በላይ ማስፋት ያስፈልጋል ማለት ነው። ስኮፓችንን ከኢትዮጵያ ውጭ አልፎ ሌሎች ሀገሮች ኢምፕሊኬሽን ሊያሳይ የሚችል ኮምፓራቲቭ ስተዲ ሊሆን ይችላል። ፎር ዛት ማተር ሜቶዶሎጂካሊ ሬሌቫንት የሆነ ሊሆን ይችላል። የተለያየ ፐርፐዞች ቸክ ማድረግ ያስፈልጋል። ሰው ከእሱ አንጻር የምንሰራቸው ፕሮፖዛሎች ላይ ክሪቲካል መሆን መቻል እንዳለብን ምናልባት የነበረኝን ተሞክሮ ሼር ባረግ መልካም ስለሆነ በተለይ በዛ ሰዓትም ክሪቲካል ጥያቄ ሆኖ የተነሳብኝ ስለነበር እሱን በደንብ ማየት ያስፈልጋል ማለት። ስለዚህ ፈንዲንጉ ለ24 ዓመት ቅድም ለ24 ወር ነው የሚሰጣችሁ። የ24 ወር መጀመሪያ ነው ወይ መጨረሻ ላይ የሚለው እንደየሲቹዌሽኑ ይለያያል። ሱፐርቫይዘሮቻቸው በተለይ እዛ ሎካል ላይ ያሉት ክፍያ አላቸው፣ የተወሰነ ክፍያ አላቸው፣ እሱን ያገኛሉ። እና አፕላይ ስታደርጉ ግን እያንዳንዱ አፕሊኬሽን ቅድም ስላቸው የተባሉት አፕሊኬሽኖቹ የሱፐርቫይዘሮቹ የሁለቱም እና የአፕሊኬሽን ሪኳየርመንቱ ለማን መግባት አለበት? ለዚህኛው ለቦፍ አፕሊኬሽን መግባት አለበት። ይሄ ሰሚት መደረግ አለበት በፌብሩዋሪ 17 ማለት ነው። የካቲት 17 ቤት መግባት አለበት በፈረንጆች የካቲት 17 በወፍ በዚህኛው ኢሜል አድሬስ ዶክመንቶችን ሰሚት ማድረግ መቻል ያስፈልጋል። አፕሊኬሽን ፎርሙ ለዚህ መግባት አለበት። ከዛም ውጭ መሆኑን ቅድም እንዳልኳቸው ሱፐርቫይዘሩ በተለይ እዛ ያለው ሱፐርቫይዘር ምን ማድረግ አለበት? አድቫይስ መጻፍ አለበት ስለ ፖቴንሻሊቲያችን ስለኛ እና ስለ ሱፐርቪዥን ኢሹ ስለእናንተ ስለኛ አቅም መጻፍ መቻል አለበት። ሌላኛው ስለ ፕሮጀክታችን ቅድም ስላችሁ እንደነበር የፕሮጀክታችን ፖሲቢሊቲ ወይም ፖቴንሻሊቲ ለሎካል ለግሎባል ለነሱ
ሴፍቲው ፎር ዛት ማተር ባዮዳይቨርሲቲ ጋር በተገናኘ ለሀገሪቱ ያለው ለግሎባል ያለውን ኢምፕሊኬሽን ምን መጻፍ አለበት፣ ይህን ገብታችሁ ታገኛላችሁ፣ ስለሱ መጻፍ መቻል አለበት የሚለው ነገር ክሪቲካል እንውሰድ። ስለዚህ ፕሮግራም ላይ እኔም አፕላይ ሳደርግ በጣም አንዱ ቻሌንጅ አድርጎኝ የነበረው እናንተ ምናልባት ቻሌንጅ እንዳያረጋችሁ ከተፈለገ ፕሮግራሙ ማግኘት ግልጽ አይደለም። የት ላይ እንዳሉ ሱፐርቫይዘሮችን ማግኘት ፕሮግራሞች ማግኘት ቤት ቻሌንጅንግ ነው። እንደ ጠቅላላ መረጃው እዚህ ጋር አሉላችሁ አፕሊኬሽኖቹ አፕሊኬሽን ፎርሞችን ማግኘት ጀስት ዲፋይንድ ነው እዚህ ጋር በዋነኝነት ተቀምጦላችኋል። ግን ሌላኛው ቸክ ስታደርጉ ምናልባት የሚያስቸግረው የፕሮግራም ሊስቶቹ ናቸው የሚያስቸግሩት። ፕሮግራም ሊስቶችን በተመለከተ እዚሁኛው ዲስክሪፕሽን ሴክሽን ላይ እናስቀምጣለን። እዚህ ላይ ተቀምጠውላችኋል የምትመርጧቸው በፕሮግራም ደረጃ ሱፐርቫይዘሮችን ለማግኘት በዝርዝር ገብታችሁ ታገኛላችሁ። ለምሳሌ የዚህ ቋንቋውን ወደ እንግሊዝኛ መቀየር ይጠበቅብናል ማለት ነው። የተቀመጠው ቋንቋ ከእንግሊዝኛ ውጭ ስለሆነ እዚህ ጋር ተቀምጠውላችኋል ፋካልቲዎቹ ፋካልቲ ኦፍ አርትስ ኤንድ ፊሎሶፊ፣ ሎው ኤንድ ክሪሚኖሎጂ፣ ፋካልቲ ኦፍ ሳይንስስ፣ ፋካልቲ ኦፍ ሜዲሲን ኤንድ ሄልዝ ሳይንስ ኦል ኦፍ ደም እዚህ ጋር ተቀምጠውላችኋል። ስለዚህ እናንተ ፍላጎታችሁ ከሆነ ፋካልቲዎችን እየገባችሁ ክሊክ እያደረጋችሁ ምን ማግኘት ያስፈልጋል? ሱፐርቫይዘሮችን ማግኘት ትችላላችሁ። ፖቴንሻል በእናንተ ሪሰርች ኤሪያ ያሉትን ሱፐርቫይዘሮች ማግኘት ትችላላችሁ። እዚህ ጋር ለምሳሌ ፋካልቲ ኦፍ ፖለቲካል ሳይንስ ፖለቲካል ኤንድ ሶሻል ሳይንስ ላይ ስንገባ ፍላጎት ያለው እዚህ ሊሞላ ያሰበ ሰው ገብቶ ፖቴንሻል ኢንፎርሜሽን ማግኘት ይጠበቅበታል ማለት ነው። በተለይ ስለ ሱፐርቫይዘሮቹን ኮንታክት አድርጎ ከእነሱ ጋር መረጃዎችን መጨረስ ያስፈልጋል። እዚህ ጋር ተቀምጠዋል። እነዚህን ሊስቶች ገብታችሁ እያንዳንዱ ፕሮግራም ላይ ገብታችሁ ማየት ያስፈልጋል የሚለውን መረጃ መውሰድ አለብን። ስለ ፋካልቲው እዚህ ጋር የተቀመጡትን ማግኘት ይጠበቅብናል ማለት ፕሮግራሞቹን እና ልንሞላ የምንችልበትን መንገድ በዚህ መንገድ ማየት ይጠይቃል ማለት ነው። ስለዚህ እዚህ ጋር ገብታችሁ ፕሮፌሰሮቹን እያንዳንዱ ባላችሁ የፕሮግራም ፕሪፈረንስ ገብታችሁ መሙላት ያስፈልጋል የሚለውን መረጃ መውሰድ ያስፈልጋል። ከዚህም በላይ መረጃ ዝርዝር መረጃ ካስፈለገ ግን ስለ ፕሮግራሙ ሌሎችም ስላሉ እነሱ ጋር ሊንክ አፕ መፍጠር ይቻላል። መረጃ እንዲሰጡ ማድረግ ስለሚቻል ስፔሲፊክ ጥያቄዎች ካሏችሁ መጠየቅ ትችላላችሁ። እኛን በተለያዩ በፕላትፎርሞቻችን በቴሌግራም ላይ ባለን ኬኬ ስኮላስቲክ ሀብ ላይ እንዲሁም በኬኬ ሚዲያ ቲዩብ ላይም መረጃ ጥያቄ መጠየቅ ትችላላችሁ። እነሱን ጥያቄዎች በምንችለው መልኩ ፎርዋርድ ማድረግ እንችላለን ማለት ነው። ስለዚህ ጌንትን ወይም በተለይ ሳንድዊች ፕሮግራም ፍላጎት ያላችሁ የሪሰርች ኤሪያችን ኢትዮጵያም የሚሰራበት ካለውና ሁለቱም ጋር መሰራት የሚችል ፖቴንሻሊቲ ካለው ፕሮባብሊ ይሄ አይዲያል ፊት ሊሆን ይችላል ፍላጎት ላለን በዚህ መንገድ ይሄን መሙላት ትችላላችሁ የሚለውን ነገር መረጃ እንውሰድ። ስለዚህ ዛሬ እንዳጠቃላይ ከባችለር እስከ ፒኤችዲ ሌቨል ድረስ በተለይ አውሮፓ በዋነኝነትም ፈረንሳይና ቤልጅየም ላይ ለመማር ፍላጎት ያላችሁ ሰዎች እነዚህን መረጃዎች ብትወስዷቸው ተጠቃሚ ትሆናላችሁ በሚል ለእናንተ አድርሰናል ማለት ነው። ስለዚህ በቀጣይ በሌላ ፕሮግራም እስከምንገናኝ ዛሬ ላይ በዚሁ እንሰናበታለን። ነገር ግን አሁንም ለሚዲያችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ አይለየን። ነባሮችም ሁላችንም መረጃው ተደራሽ እንዲሆን እንዲሁም ሚዲያችን እንደ ሚዲያ ተደራሽነቱን እንዲያሰፋ ሀሳብ አስተያየታችሁ ሁሌም እንደምታደርጉት አይለየን እያልኩ ዛሬ ላይ የነበረን ቆይታ በዚሁ አበቃለሁ። መልካም እድል ላለሁ። ባይ ባይ።